ሰላም የፋና ረፋድ ተመልካቾች፣ እኔ ሰዓሊና መምህር ግርማ ሰቦቃ እባላለሁ። አቢሲኒያ ስነ ጥበብና ትምህርት ቤት የሚሰጣቸው የክረምት የተለያዩ ኮርሶች ይኖራሉ። በተለያዩ የስነ ጥበብ ውጤቶችን ያስተምራል። ሙዚቃ፣ ስዕል፣ ቲያትር እና ሞዴሊንግ፣ ቅርጽ የመሳሰሉትን ጥበባዊ የሆኑ ትምህርቶችን በክረምት ላይ ከሰኞ እስከ አርብ እንዲሁም በተጨማሪ ደግሞ ቅዳሜና እሁድንም ጨምሮ ለማይችሉ ሰዎች ትምህርቶችን እንሰጣለን። ጉባኤ ያናጋው እባላለሁ። የአቢሲኒያ ኪነ ጥበብ ትምህርት ቤት መምህር ነኝ። አሁን ደግሞ በክረምት ልዩ ስፔሻል ክላስ እየሰጠን እንገኛለን። ከ5 ዓመት ጀምሮ እስከ የትኛውም እድሜ ተቀብለን እያስተማርን እንገኛለን። እሺ፣ ሰላም ጤና ይስጥልኝ። ስሜ ቴዎድሮስ ሽመልስ ይባላል። በአቢሲኒያ የስነ ጥበባት ማዕከል የሙዚቃ ክፍል መምህር ነኝ። እንደሚታወቀው አቢሲኒያ በተለያዩ የኪነ ጥበብ ዘርፎች ላይ የሚያሰለጥናቸው ተማሪዎች እንዳሉት ይታወቃል። የኛ የትምህርት ክፍል ሙዚቃን የሚያካትት በክረምት ልዩ ለተማሪዎች የረፍት ጊዜያቸውን ጥሩ ጊዜ እንዲያሳልፉና አዋቂ የሚሆኑ ሰዎች ኢንተረስት ያላቸው የተለያዩ ስልጠናዎችን ይሰጣል። ስሜ ሊዲያ ቴዎድሮስ ይባላል። 10ኛ ክፍል ነኝ እና ወደ አቢሲኒያ እንድመጣ ያደረገኝ አንደኛው ምክንያቱ ጊታር በጣም ወዳለው እና ካጎቴ ነው የተማርኩት። ኢንተረስቱን የሚያገኘሁት ካጎቴ ነው እና ጀስት ለመለማመድም እናቴ እዚህ ስላሳለፈች አቢሲኒያ የእሷን የተማረችበትን እውቀት ስለነገረችኝ እዚህ መጥቼ ጊታር ለመማር ወስኛለሁ። ክረምቴን እዚህ አሳልፌ 2 ወሩን በጊታር ቆንጆ አድርጌ እንደምጫወት ተስፋ አደርጋለሁ። ስሜ ሙሉ መሪ ፖሊስ ነው እና የ11ኛ ክፍል ተማሪ ነኝ። አቢሲኒያ እዚህ ስዕል ልማር ነው ክረምት ነው የመጣሁት። ስዕል እሞክር ነበረ ስዕልና ዲዛይን ላይ እና ክረምትን ቤት ከመዋል እዚህ መማር ይሻላል ብዬ የመጣሁት። አዶኒያስ ንጉሴ ይባላል። የአዲስ አበባ ዩኒቨርሲቲ 2ኛ ዓመት ተማሪ ነኝ። አንድ ክረምት ላይ እንግዲህ ከአቢሲኒያ ስዕል በመማር እያሳለፍኩ ነው። ከድሮም የምሰራው ነገር ነው፣ ሆቤ ነው። ስራዬ ብዬ እንደ ፉል ታይም ሰዓሊ እንትን ባልልም ትርፍ ጊዜን በስዕል ነው ማሳልፈው። ደስ የሚለኝ ነገር ነው። ሁለት ወራቶች ነው የሚሰጠው የክረምቱ የስዕል ትምህርት። ያው የስዕልን ትምህርት በተመለከተ ማለት ነው። ልጆቹ እንደየእድሜያቸው ለማንንም ሰው የስነ ስዕል ትምህርት በጣም አስፈላጊ ነገር ነው። በጣም ወሳኝ ነገር ነው። ከዚህ ውጪ ልኖር ስለማንችል በጣም አስፈላጊ መሰረታዊ ነገር ነው። ለእድገትም ወሳኝ የሆነ ነገር ነው። ስለዚህ ልጆች በሚመጡበት ጊዜ ያው የእርሳስ አያያዛቸውን፣ አስተሳሰባቸውን፣ አመለካከታቸውን ሰፋ እንዲያደርጉ እናደርጋለን። ነፃነታቸውን፣ ድፍረት እንዲኖር፣ በራሳቸው መተማመን እንዲኖራቸው እና ክሬቲቭ የሆነ የፈጠራ ሀሳብ ያላቸው ወይ ፈጠራቸውን ችሎታቸውን በሚያጎለብቱበት ደረጃ ስልጠናዎችን እንሰጣለን እና ተቀይረው ይወጣሉ። ጥሩ መሰረታዊ ነገሮችን ይዘው ይወጣሉ። ህጻናቶች ብዙ ጊዜ ይታወቃል ቀለም ይወዳሉ። ቀለማትን ከቤዚክ ፎርም ጀምረን እስከ መጨረሻ እስካለው ደረጃ ድረስ እንሰጣለን ማለት ነው። ኪነ ጥበብ ውስጣችን ፈንቅሎ ነው የሚወጣው። የውስጥህ ነገር ሲሆን ማንም እዚህ ጋር የሚቆጣጠር ራሱ ጥበቡ ነው። ለዛ ስለሆነ በጣም ደስተኛ ናቸው። እንደምታያቸው ምንም እኛ ደግሞ ስንሰጥ በነፃነት ነው። ሲደክማቸውም እረፍት ማድረግ ይችላሉ። መጠየቅ ያለባቸውንም እንደፈለጉ ተንቀሳቅሰው ነው የሚሰሩት ማለት ነው። የመጫወት
ሌላም በስራ ላይ የሚገኙ ትልልቅ ሰዎችም መጥተው ይሰለጥናሉ። እዚህ ብዙ አይነት መሳሪያዎች አሉ። ለምሳሌ ከመሳሪያዎቹ ብንጠቅስ ጊታር አለ፣ ኤሌክትሪክ ጊታር አለ። አኩስቲክ ጊታር ስል ጊታር አለ ስል አኩስቲክ ሆኖ ቦክስ ጊታር እንደምንለው፣ ሊድ ጊታር ደግሞ ኤሌክትሪክ ሆኖ በተሰክቶ የሚጫወት አለ፣ እሱም ለብቻው አለ። ቤዝ ጊታር ደግሞ አለ። ኪቦርዶች ኪቦርድ እና በትራዲሽናል ደግሞ ክራርና ማሲንቆዎች አሉ ልዩ ልዩ። ከእንደገና ደግሞ በድምፃዊነትም ቮካል ትምህርቶች አሉ። በድምጽ መሰልጠን ለሚፈልጉ እንደዛ ይሰለጥናሉ። ሲምፕሊ መጫወት ፈልጋለሁ። ከዛ በኋላ ለመሸምደድ ሳይሆን ዲፕሊ ገብቼ በራሴ መጫወት ፈልጋለሁ። ማለት ሸምድዶ ጀስት ስትሪንጉ ምናምን በመሸምደድ ሳይሆን ራሴ ዲፕሊ አውቄው ሙዚቃውን መጫወት ፈልጋለሁ። እሱ ለማዳበር በ2 ወሩ ምንሰራ ይመስለኛል። ዝም ብለን ነው የምንሰራው፣ ላይኖቹ ምንም አንጠብቅም። እዚህ ሲሆን ግን ፎርሙን ይነግሩናል እንዴት መደረግ እንዳለበትና ታይፖቹንም ምን ማድረግ እንዳለብን ጋይድ ያደርጉናል። እኔ አሁን ስዕል የገባሁት ለዲዛይኒንጉ ጋይድ እንዲያደርገኝ ነው እና ከዲዛይኒንጉ ጋር ጠገብ ለጠገብ ጥሩ የሚሆን ይመስለኛል። ፎቶች አሉ፣ ፖርትሬቶች አሉ። እነሱን ቤዚክ በሆኑ በላይኖች እንደ ብርሃንና ጥላ እንዴት እንትን ማድረግ እንዳለብህ በደንብ ያስተምሩዋል። በብዛት ስቲል ላይፍ ነው የሚሰሩ። ስዕል ይሰጣል፣ ሙዚቃ አለ፣ ድምፅ አለ፣ ውዝዋዜ አለ፣ ቲያትሪካል አርት አለ፣ ሞዴሊንግ አለ፣ የሞዴሊንግ ትምህርት አለ እና እንዲሁም ቅርጽም ትምህርቶችን እነዚህን ትምህርቶች በሙሉ ይሰጣል። የክረምት ስልጠናው የሚሰጠው እንደ ወላጆች ፍቃድና ሀሳብ እና እንደ ተማሪዎችም የራሳቸው ፕሮግራም የሆነና በሳምንት 3 ቀን አለ፣ በሳምንት 5 ቀን አለ። እንዲሁም በተጨማሪ ቅዳሜና እሁድም አለ። እንደገና ሰዓትን በተመለከተ ደግሞ ጠዋት ከ3 እስከ 6 አለ፣ ከሰዓት ደግሞ ከ8 እስከ 11 አለ፣ ማታ ላይ ደግሞ ከ11 እስከ 2 ሰዓት አለ። እነዚህን ይመስላሉ ሰዓቶቹ። ስዕልም ፈልገህ ስትመጣ ማለት ነው ሌላ የምታገኘው ነገር አለ። ኪቦርዲስት ትሆናለህ፣ ሙዚቃ፣ ቲያትር አንድ ብቻ ተምሮ አይወጡም ማለት ነው። በዚሁ አጋጣሚ መክሊታቸውን አግኝተው ይወጣሉ። ጀስት ክረምትን በሌላ ነገር ከማሳለፍ ስኪል ባለው ነገር በሚጠቅማቸው በሚያዝናና ማለት ስራ ሰርተው ልጅስ ለማረፍ ሪላክስ ለማድረግ እንደዚህ አይነት ጥበቦችን ቢጠቀሙ ጥሩ ነው። ለወደፊትም ስራ ከመፍታት ይልቅ ይህንን ነገር ስኪል ከተማሩ ቀላል ይሆንላቸዋል ስራም ለማግኘት ጀስት ኢንጆይም ለማድረግ ይጠቅማል በጣም። ፎር ኤግዛምፕል ጊታር በጣም ቁጭ ብለህ ራስን ለመመሰጥ ምናምን በጣም ይጠቅማል ብዬ አስባለሁ። እኔ ጊታር ለኔ መማሪያው ቦታ ጥሩ ነው። የምንስልበትን ቦታ ለስዕል ምቹ ነው እና ቦታውም ቆንጆ ነው። የተለያየ ሰው ቲያትር ሊሆን ይችላል፣ ሙዚቃ ሊሆን ይችላል፣ ምንም አይነት ነገር ሊሆናል የራሱ ሆቢ እሱን የሚያጠነክርበት ክረምት የሚሰጡ ኮርሶች አሉ። መማር አለብን። በራሳችንም እንትን ማድረግ እንችላለን። ሶሻል ሚዲያ ዝም ብለን ስኮር እያደረግን እንትን ከምንል እንደዚህ አይነት ተቋማት ላይ መተን ክረምታችንን ብናሳልፍ አሪፍ ነው እላለሁ። አዲስ ሲኒማ ኮምፕሌክስ ላይ ነው አሁን ያለ ነው። ከዚህ በፊት የተለያዩ የግል ቦታዎች ላይ ነበርን። ይሄ ደግሞ በመንግስት ለዚሁ ታስቦ ለኪነ ጥበብ ታስቦ የተሰራ ነው። እዚሁ ላይ የስዕል
ኤግዚቢሽን ማሳያ አዳራሽ አለው። የፊልም መስሪያ ቦታዎች አሉት። እንደገና ደግሞ የስነ ጥበብ ትምህርት ቤት የሚሆን ቦታዎች አሉት። ለዚህ ተብሎ የተሰራ ስለሆነ የተመቸና ደረጃውን የጠበቀ ነገር ነው። በዚህ አይነት መንገድ መታሰቡ በጣም ደስ ይላል። ወደፊትም ሊበረታታና ከዚህ የተሻሉ ደግሞ ሌሎችም ተጨማሪ አሁንም ያስፈልጉታል፣ ለጥበቡ ያስፈልጉታል እና ለተሰጠን እድል በጣም ትልቅ ነገር ነው። ያው ስዕል፣ ሙዚቃ የመሳሰሉት እነዚህ የኪነ ጥበብ ትምህርቶች አመለካከታችንን፣ አስተሳሰባችን ሰፊ እንዲሆን ያደርጉታል። ከፊዚክስ እና ከማትስ ጋር በመታገዝ ማለት ነው። ፊዚክስ እና ማትስ ብቻቸውን የሚፈጥሩት ነገር የለም። ጥበብ የግድ አስፈላጊ ነገር ነው። አንድ ሀገር የሚሰለጥነው በጥበብ የተነሳ ነው። አቢሲኒያ የስነ ጥበብና የሞዴሊንግ ተቋም የሚያስተምርበት ዋጋ ያው ከማህበረሰቡ ጋር በጣም የተመጣጠነ ሁኔታ ነው። ሌሎች ያደጉ ሀገሮች ላይ ምናምን የኪነ ጥበብ ትምህርቶችን ብንማር በጣም ውድ ናቸው፣ ከሚገባ በላይ ውድ ናቸው። እንደውም አንዳንድ ኢትዮጵያኖች ከውጭ መጥተው እዚህ ራሱ ይማራሉ፣ ከዛም አንጻር ማለት ነው። ስለዚህ ዋጋው የተመጣጠነ ነው፣ ማንም ሰው አይጎዳም። አቢሲኒያ ስነ ጥበብና ዲዛይን ትምህርት ቤት የሚገኘው ኮሜርስ ጋር ከዘመን ባንክ ጀርባ ነው። ለፋና ረፋድ ተመልካቾች አንድ ሙዚቃ ጨዋትላችኋለሁ። ክላሲካል የሆነ